በአሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። በድብቅ የምትሰሪውን ቀድሞ እግዚአብሔር ባያጋልጥሽ ኖሮ ዛሬ ከዚህ የባሰ ታፈይ ነበር። ዛሬ አሁን እንኳን ያገኝሽ የሰበሰብሻቸው ሰዎች እያየናቸው ነው። እነዛን ሰዎች የሰበሰብሻቸው ማለት ነው። ነገር ግን እግዚአብሔር ደግሞ አስቀድሞ አዘጋጀ። ልጅቷ ታይ ረፊ ትላታለች። ጀርባዋ ላይ ተኝተሽ እንደ ውሻ የምታደርጊውን ያየነው ነው። የተበተነ ነው፣ የታየ ነው። ኧረ አንቺ ረፊ በቃ በጣም ያስጠላል፣ ይቀፋል ስትልሽ ምኑ ነው የሚቀፋው ስትያት ያየነው ነው፣ የተመለከትነው ነው። እሱ ብቻ አይደለም፣ እኔ ንስሐ ገብቻለሁ፣ ሁለተኛ እንደዚህ አይነት ነገር ውስጥ አልገባም፣ መውለድ እፈልጋለሁ ስትልሽ ምንድን ነው ስትያት የነበረው? እየሰማንሽ ነበር። በኩባያ ይመጣልሻል የወንድ ዘር የወንድ ስፐርም በኩባያ ይመጣልሻል የምትይ ጸያፍ ጋጦጥ ኢትዮጵያዊ መልክም ኢትዮጵያዊ ሰውነት ማንነትም የሌለሽ አለ። ይሄ ባህል ከኛ ይመጣል። እንደተናገርሽው የተወለድሽው አሰብ ነው፣ በዜግነት ኤርትራዊ ነሽ፣ ኢትዮጵያ ያሳደገችሽ ናት። አለቀ። ስለዚህ ይሄን ኮተትሽን ይዘሽ እዚያው መሰሎችሽ ጋር የሚመስሎችሽ ጋር መሄድ እንጂ ይሄንን ባዕድ ይሄን ጸያፍ ነገር አምጥቶ ኢትዮጵያ ላይ መጫን ትክክል አይደለም። ከሞራልም ከስነ ምግባርም አንፃር ትክክል አይደለም። የተበደሉ በግፍ የሞቱ ሴቶችን እኩል ነው ህዝብ እየጮህላቸው ያለው። ቀነኒ የምትባለው ልጅ አንቺ ፖለቲካ የምትሰሪባት አይደለሽም። እኩል ነው ህዝብ እየጮህበት ያለው። እናንተ እኮ የህፃን ፌቨን አባት መጥቶ ትክክል አይደለም ፌሚኒስቶቹ በልጄ ቢዝነስ እየሰሩ ነው ገንዘብ እየሰሩ ነው እያለ ሲል እንዴት እንዳዋረዳችሁት እንዴት እንደሰደባችሁት ልጁን አባት ትክክል አይደለም። ፍትህ የደረሰውን ነገር እንጠይቃለን እንጂ ብሎ በተናገረ እንዴት እንደወረዳችሁ። ምክንያቱም በእንጀራችሁ ላይ አመድ ስለነሰነሰ ማለት ነው። እናንተ የፌቨንን እናት ይዛችሁ ፖለቲካ መስራት ነበር የፈለጋችሁ። እንደዚህ ሀገር ጭራሽ ሴት ለሴት እንደዚህ እንትን ስትሉ ጭራሽ ቪዲዮ እንደዚህ ትቀራረጻላችሁ። እናንተ ወራዳ፣ እናንተ ደግሞ ጠግባችሁ ብሎ መጀመሪያ ስታስጠሉ ወዝ እንኳን የላችሁም ስታስጠሉ። ጭራሽ እናንተ ቆሻሻ ትውልድ አታበላሹብን። በዛ ድህነታችሁ መጀመሪያ እንጀራ ጠግባችሁ ብሉ። እናንተ መጀመሪያ ብሉ። ጭራሽ ደግሞ ቪዲዮ ይቀራረጻሉ እንደዚህ ሌላ ነገር ቆሻሻ ነገር ሲያደርጉ። እናንተ ባለጌ፣ እናንተ ቆሻሾች፣ ምን አይነት የተረገመ ይሄ ማለት ቪዲዮ ስላወጣን ምናምን ሳይሆን ሁላችንም በየሃይማኖታችን እግዚአብሔር ላይ መጮህ አለብን እንጂ ኃይለኛ አጋንንት እንደዚህ አሁን ከፍቶ መጥቷል። ጭራሽ እንደዚህ ብልግና እያደረጋችሁ ሴት ለሴት ቪዲዮ እንደዚህ ትቀራረጻላችሁ። ስታስጠሉ ደግሞ እንዴት ነው የምታስጠሉት እናንተ ቆሻሻ! በኢየሱስ ስም ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን፣ እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል፣ ወንበር ያስብልኛል። ሌላው ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ፣ የኔ ቆንጆ አንብቢ። እና ይጎትታል። ኖ ስታፕ ኢት ኖ you cannot give me time። አንድ ሰዓት ነው አንድ ሰዓት ጠብቄሻለሁ። ባይኔ ቆንጆታችሁ ነሽ። አዳምጪ። ላንቺ አይደለም የማወራው። ኔቨር ዶንት ከት ሚ ሞረት ትችያለሽ። እና ሴት ልጅ የተሰራችው እኛ አይደለንም ሴት ለወንድ ልጅ እኛ አይደለንም። ኦፖዘሮቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። ፔጅሽ ላይ ትሰሪያለሽ። ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እኛ ክርስቲያኖች እኔ ለሷን አለም ፕሪች ማረጋው ፌሚኒዝም ያጠፋችኋል። አም ቴሊንግ ዩ ማይ ሲስተርስ
የእውነቴን ነው የምነግራችሁ። በዘመናችሁ ሁሉ የምታለቅሱበት እንደ ታላቅ እህት ልንገራችሁ። እመኚኝ፣ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ። በአባት ድርድር የለም፣ በወንድም ድርድር የለም፣ በልጆቼ ድርድር የለም። በወንድም ይሁን በሴት ልጆቼ የሚጠቃው ወንድም ጭምር ነው። ኢትዮጵያ ላይ ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት። እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ሃይማኖት ምንም የሴት ልጅን ክብር የሚያዋርድ ወይም የሚነካ አስተምሮ የለውም። እንዲያውም የሴት ልጅን ክብር የሚያስጠብቅ ወይም በደንብ አድርጎ ሴትን የሚያስከብር በተፈጠረችበት ዓላማ የሚመራ በደንብ አድርጎ የሴት ልጅ ክብር የሚጠብቅ ነው ሃይማኖት እንጂ የሴትን ክብር የሚነካ ወይም የሚያዋርድ ምንም አይነት አስተምሮ ምንም አይነት ጽሑፍም የለውም። እና ይሄ ሃይማኖትን ለማዋረድ ወይም ሰውን ከሃይማኖት ለማውጣት የተደረገ ነገር ነው እንጂ ምንም አይነት ሃይማኖት ሴትን ልጅ ክብር የሚነካበት መንገድ የለውም። እንዲሁም ሃይማኖታቸው ጋር የቀረቡ ወይም ወደ ሃይማኖት የቀረቡ ሴቶች ናቸው ይበልጥ ክብር የሚያገኙት ማለት ነው። በማህበረሰቡም ክብር አላቸው፣ በራሳቸውም ክብራቸውን እንዲጠብቁ የሚያደርጋቸው በሃይማኖት በኩል የሚሄዱት ናቸው። ሃይማኖታቸውን የሚጠብቁ ሴቶች ናቸው ይበልጥ ክብር የሚያገኙትም ጭምር። ይሄ ግን በፌሚኒስትና ምናምን በሚባለው ይሄ ከውጭ የመጣ አስተምሮ ግን ይበልጥ ሴቶችን የሚያዋርድ ነው። እንዲያውም ከሴትነት ክብር የሚያወጣ ከሰብአዊነትም የሚለይ ነው እና ሴቶችን ክብር እንዳይኖራቸው እንዲወርዱ የሚያደርጋቸውም ይሄ ፌሚኒዝም የተባለ እና ከዛም የባሰው ነገርም የመጣው ከዚሁ ከፌሚኒዝም የመጣ ነው እና እሷም የምታስተምረው ትምህርት ወይንም የምታሳየው ነገር ሃይማኖትን ለማጥላላት በሚመስል ሁኔታ ነው እና ይሄ ተገቢ አይደለም። ስለዚህ እሷን የምትከታተሉና የምታዳምጡ ሴቶች በደንብ ማሰብ አለባችሁ። ምንድን ነው የምታስተላልፈው መልእክት የሚለውን ማለት ነው። እና በሀገራችንም በባህልም በኩል ቢሄድ ሴቶችን የሚያከብር ነው ያለው። አንዳንድ መጥፋት መቅረት ያለባቸው ጎጂ ባህሎች አሉ እንደ ባህል። ግን በሃይማኖት በኩል ግን ምንም አይነት ሴትን የሚያዋርድ ወይም የሚያቃልል ነገር ምንም የለም እና እሷ ከሰውነት ወይም ከሴትነትን የሚያሳጡ ምግባሮች ያሉበትን ፌሚኒዝም ነው እየሰበከች ያለችው። ስለዚህ ይህንን የምታዩ ወይም እሷን የምትከታተሉ ሴቶች ምን አገኛለሁ ከእንደዚህ አይነት ነገር የሚለውን ማወቅ ያስፈልጋል። በሌላ በኩል ደግሞ በሃይማኖት በኩል ያሉ ሴቶች ደግሞ ምን ያህል ክብር እንዳላቸው የታወቀ ነው እና የሃይማኖትንም ማስተምረው አይቶ የትኛው ይበልጥ ይጠቅማል የሚለውን ማወቅ ይቻላል። እና አንድ ሰው ለሚያገናዝብ ሰው ሁለቱንም አይቶ መርምሮ መጨረሻቸውን በቀላሉ ማወቅ ይቻላል። እና የሴት ልጅ መጎዳት ወይም የሴት ልጅ ጥቃት የማይቃወም ማህበረሰብ የለም። ሁሉም የሴት ልጅ ጥቃት ይቃወማል። ሃይማኖትም የሴት ልጅ መጎዳት ወይም የሴት ልጅ ጥቃት ይቃወማል። እና ይሄ ሃይማኖትን ለማጥላላት የሚያደርጉትን ነገር ባለመስማት በስነ ስርዓት ሃይማኖታችንን መርምረን ብንይዝ ይሻለናል ብዬ አስባለሁ።